አሁን መጥቻለሁ። ምንድነው ኔትወርክ ትንሽ አሁን መጥቻለሁ። ቀይ አብርቶብኝ ነበር እኔ ጋር ቀይ ሲበራ አይሰራም ብዙ ጊዜ። አሁን ተመልሻለሁ። አይታችሁኛል? እታያለሁ። አሁን ድምጼ ይሰማችኋል? ኦኬ እሺ። ከተመለስኩኝ በጣም ጥሩ። አይሰማም? ድምጼ አይሰማም? ይሰማችኋል? ድምጼ ይሰማል? ይሰማል። ኦኬ አሁን ተመልሻለሁ መሰለኝ ሙሉ ለሙሉ። ኦኬ የሚሰማ ከሆነ እንቀጥላለን። ሄሉ እህታችን ዛሬ ተጠምቃለች። ሄሉ በጣም ደስ ብሎኛል። በጣም አብረናት ነበረን። እንግዲህ ሁላችንም ያው የለቀኩላችሁን ቪዲዮ አይታችሁታል። የእሷ የጥምቀት ወይም ደግሞ የቄደር ጥምቀት ምን እንደሚመስል በጥቂቱም ቢሆን አይታችሁታል ብዬ ተስፋ አደርጋለሁ። ሰው ወደ ክርስትና ሲመጣ በጣም ደስ ይላል። ሰው ከፕሮቴስታንት ከተለያየ አይነት ቤተ እምነት ወደ ክርስትና ሲመጣ በጣም ነው ደስ የሚለው። በጣም ደስ ይላል። በተለይ ከፕሮቴስታንት ወደ ክርስትና ሲመጣ፣ ከእስልምና ወደ ክርስትና ሲመጣ እያንዳንዱ ነገር ደስ ይላል እና ስለ ሁሉም ነገር እግዚአብሔር አምላክ የተመሰገነ ይሁን። ሁሉንም ነገር የወደደው የፈቀደው እንዲህ እንዲሆን ያደረገው እያንዳንዱ ነገር እንዲሆን ያደረገው ደግሞ ማን ነው? አምላካችን እግዚአብሔር ነው አይደል? አምላካችን እግዚአብሔር እናመሰግናለን። እዚህ ሚዲያ ላይ በሚደረገው መንፈሳዊ ውይይትና መንፈሳዊ ትምህርቶች ካያችሁ እዚህ ሚዲያ ላይ በሚደረጉ መንፈሳዊ ውይይቶችና መንፈሳዊ ትምህርቶች ብዙ ሰዎች በርካታ ጥቅምን አግኝተናል። ማናውቀውን ነገር እንድናውቅ ሆነናል። ያልተረዳነው ነገር እንድንረዳ አድርጎናል። ብዙ እውቀት ስለ ቤተክርስቲያናችን እንድናውቅ አድርጎናል። ይሄ ቀላል ነገር አይደለም እና በዚህ ምክንያት እግዚአብሔርን በጣም እናመሰግነዋለን። እና ይሄ የእግዚአብሔር መልካም ፈቃድ ሆኖ ነው። እንግዲህ አሁን የእህታችን ወደዚህ የመምጣት ዋነኛ ምክንያት እዚህ ሚዲያ ላይ የሚተላለፉትን ትምህርቶች በመስማት እኛ እዚህ ሚዲያ ላይ ያስተምረን እዚህ ሚዲያ ላይ አይነት ነገር የለም። ገብቷል? ምንም አይነት ነገር የለም። የምትሄደው ወዴት ነው? ወደ እውነተኛ ቤተክርስቲያን። ስለዚህ ህብረት የምታደርገው መጨረሻ ላይ የት ነው? ቤተክርስቲያን ጋር ይሆናል ማለት ነው እና ፕሮቴስታንቲዝም እዚህ ሚዲያ ላይ እንደምታዩት በእጅጉ በጣም እየተዳከመ ያለ እንቅስቃሴ ነው። ሰው ምን ያህል ስሁት እንደሆነ የፕሮቴስታንት አካሄድ፣ የፕሮቴስታንቱ ትምህርት ምን ያህል ስተት እንደሆነ፣ ምን ያህል ከእውነት እንደራቀ፣ ምን ያህል ደግሞ እውነተኛ ትምህርት እንዳልሆነ ወይ አሰለችኝ በኢየሱስ ስም ሪኩዌስት የሚልኩ ሰዎች ኧረ በእግዚአብሔር በቃ ፍቱ። አንዱን ዘግቼ ስል አንደኛው ይመጣል፣ አንዱን ስዘግ አንዱ ይመጣል። አደከሙኝ እግዚአብሔርን። አንዱን ስዘጋው አንዱ ቆይ አሁን ሌላ ፕሮግራም ላይ ነኝ ያለሁት እና ልማማር ነው የገባሁት። በጣም ከይቅርታ ጋር ፕሊስ የገባሁት ለሌላ ነገር አይደለም እና በተቻላችሁ አቅም አሁን ሪኩዌስት ማንም ሰው እንዳይልክልኝ። ኮመንትም የዘጋሁት በዚህ ምክንያት ነው። ታው ትንሽ ትምህርት ለመማማር ነው የመጣሁት እና ኮመንቱን የዘጋሁት ለዛ ነው። ኮመንት ስዘጋ ደግሞ ኔትወርክ ይቋረጥ አይቋረጥ ደግሞ መለየትም አልችልም እና በተቻላችሁ አቅም ፕሊስ ትንሽ ደቂቃ ጠብቁኝ እና ኮመንቱን እንዘጋና እንቀጥላለን። ጥምቀት ለድነት የሚለው ትምህርት እዚህ ሚዲያ ላይ በጣም ብዙ ጊዜ ብዙ ክርክር የተደረገበት ትምህርት ነው አይደል? ብዙ ክርክር የተደረገበት ትምህርት ነው። ብዙ ክርክር የተደረገበት ነው። በቅዱስ ቁርባን ላይ ብዙ ክርክር ተደርጓል። በሌሎችም ትምህርቶች ላይ እዚህ ሚዲያ ላይ በጣም ሰፊ ክርክር አለ እና በነዛ ክርክሮች በነዛ መማማሮች መሀል ላይ እውነታውን የተመለከቱ ፕሮቴስታንቶች ወደ ክርስትና ይመጣሉ። መጽሐፍ ቅዱስ ላይ በስህተት ከማናገኘው አንድ ነገር ቢኖር ጥምቀት ለድነት አይሆንም የሚል ትምህርት መጽሐፍ ቅዱስ ላይ የለም። በተቃራኒው ፕሮቴስታንቱ በስፋት የያዘው ግን ደግሞ ይህ መጽሐፍ ቅዱሳዊ የሆነው ትምህርት ደግሞ ሰው በእምነት ብቻ ይድናል የሚለው ትምህርት ነው። ሞዴሬተሮች መግባት አለበት የምትሉትን ሰዎች ታስገቡልኛላችሁ። አሁን ሰሞኑን በቃ ወደ እንደዚህ አይነት ትምህርታዊ ወደሆኑ ላይቮች ነው የምንመለሰው። መጽሐፍ ቅዱስ ከማያውቃቸው እንግዳ ከሆኑ ትምህርቶች ውስጥ መጽሐፍ ቅዱስ ከማያውቃቸው
እንግዳ ከሆኑ ትምህርቶች ውስጥ መዳን በእምነት ብቻና ብቻ ነው የሚል መዳን በምን ብቻ የሚል መዳን በእምነትና በእምነት ብቻ ነው የሚል ትምህርት አሁን ይሄ መጽሐፍ ቅዱሳዊ ትምህርት አይደለም። መዳን በእምነት ብቻ አይደለም። ስራ ለድነት አያስፈልግም የሚለው ይሄ መጽሐፍ ቅዱሳዊ አይደለም። እንደገና ተመልሶ ጥምቀት ጀስት መተባበሪያ ነው እንጂ በጥምቀት የእግዚአብሔር ልጅነት አይገኝም ተብሎ የሚሰጠው ትምህርትም ይህም የክርስቲያናዊ የሆነ ትምህርት ነው። ይህንን ትምህርት መጽሐፍ ቅዱስ መሰረት አድርገን ብዙ ጊዜ ተቀጥቅጧል እዚህ ሚዲያ ላይ በቃ ከአንድም ሁለትም ሶስትም በጣም በተከታተል አሁን ውይይታችን በጣም ተደጋገመና እኛም ወደ የራሳችን ወደ እርስ በርስ ከእነሱ ጋር ከሚደረገው ውይይት ይልቅ ወደ እርስ በርስ መማማሩ ገባን። ካስተዋላችሁ አሁን ከፕሮቴስታንት ጋር የሚደረግ ዲቤት አለ አሁን ላይ የለማ። አንደኛ ዲቤት የሚያደርጉትም ሰዎች የሚወጡበት ሞቲቭ በጣም ኔጌቲቭ ሆነ። አነጋገራቸው፣ የሚሰጡበት መልስ፣ የሚሰጡበት መንገድ ምናምን ነገር የሆነ ደስ የማይል ነገር ክርስቲያናዊ ነገር የጎሉ መንፈሳዊ ይዘት የሌለው ሆነ። ሌላኛው ደግሞ መሰረታዊ በሆኑ ጉዳዮች ላይ ማውራት የሚባለው ነገር በቃ በእነሱ ዘንድ ብዙ እንትን አላለም። ግን በጣም በሚገርመው ኮመንትማ ያው በጣም በሚገርመው አሁን ላይ ዝም ብለን ስናያቸው ቅዱስ ቁርባን ላይ እና እኔ ሰውየውን በዚህ ሰዓት ላይ ላክል ግን በጣም በሚገርመው ኮመንትማ ያው በጣም በሚገርመው አሁን ላይ ዝም ብለን ስናያቸው ቅዱስ ቁርባን ላይ እና እኔ ሰውየውን በዚህ ሰዓት ላይ ላክል ጤና ይስጥልኝ። አብሮ ይስጥልን። ባለፈው 30 ስንት ዊንን ነበር የወሰድኩብህ? እንድታስታውሰኛለሁ። ያለፈው ቁስሌን እያነሳ እንድትጎዳኝ አልፈቅድልህም። ኖ አይ ጀስት ለኢንፎርሜሽን ለእኔም ለአንተም ኢንፎርሜሽን እንዲሆን 2 ነበር ስታሸንፈኝ አንተ ጋር 3 ሆነ። እንዴ ምንድነው 30 ምናምን 37 ዊን አልወሰድኩብህም እንዴ? ደስ ይበልህ። 37 ዊን ነው የነበረኝ። 37 ዊኑን ወስደሃል እና በዚህ ኩራት እኮ ሊሰማ አይገባም። ወንድምህን ሳይሆን ሊሰማ የሚገባው ማንኛውም ሰው ከኔ ጋር ጌም ከመጫወቱ በፊት 3 ጊዜ ማሰብ እንዳለበት ተረድተሃል? አልተረዳህም? አረ አልገባኝም። እንዴት ለምን አይገባም? ታኩርን እየላከ ነው። ልቀበላ? ተቀበለ። ታኩር አብዲኮ ጋይስ አረ በርዝዴ አብዲቲ እንዴት ነህ? አባት ሰላም ነው? ሰላም ነው። ሁንዱም ቲኬሰን ሃፒ በርዝዴ አብዴዳ ጋይስ በርዝዴ መንግስቲ ኬኛቲም ፋሚሊ ታብታብ አስደረግ። ታኩር ልደት ሰላም ነው? አባት ታኩር ሰላም ነው? ሁሉ ሰላም አለን። ቲኬሰን ሃፒ በርዝዴ አብዴዳ ኮሜንት የሚጽፉ ሰዎች በርዝዴ አብዴዳ ጋይስ መንግስት ለልደት የሆነ ሰዓት ምን አይነት ስጦታ ነበር ተሰጠኝ ያልከኝ? ትዝ ካለ ዲኮ ዊ ላቭ ዩ በገኑፍ ተለቴ ምን አልክ? ራቺ ለልደቴ አይፎን 13 ፕሮ ማክስ ነው የሰጡኝ ጓደኞቼ ለልደቴ። ከዛስ እቤት ምንድን ነበር በር ላይ እየመጣልህ? አረ ብዙ ነገር ነው። ምን ነው አይ መጥቶልኝ እኮ ልነግርሽ ብዬ እኮ ነው። ነገርን ታኩ ለአንተ እርግጠኛ ነኝ ማዘር ከደሴ በሱ ማዘር ከደሴ በሱ ምን ጋይስ አብዲኮ ሚላቭ ሲጃለና ቆይ ቦደገስቲ በእናትህ በርዝዴ ሲፍ ከበጅ ነው ራቺ ምን አልከኝ? ሲያስጠላ አንተ ምንድን ነው የምትለው? ለምን ድብን ብላ ሲላክልህ ስጦታ እየሰማሁ አይደል እኔ ስናገር አስበው። እዚህ እንዳትደባደቡብኝ አደራ ብያችኋለሁ። በተቻላችሁ ጊፍተሪ ዛሬ የሚወደው ጊፍተር ነበርና በስጦታ መልክ ቀለል አድርጎ በአካውንቴ ጠቅ አድርጎ በርቼ የኔ አባት ምናምን ለራቼ ደግሞ ንገሪው አፉን እንዳይከፍት ምናምን ብሎኝ እኮ ከዛ ሲመጣ ልነግርሽ ብዬ እኮ ነው። ስንት? ኧረ አይፎን 50 40 50 ፕሮ ማክስ ቺክሽን ሶሪክስ ብዙ ብር ምናምን። አሁን እኮ ለአንተ ልናገር ነው ለራሱ ላይ የገባሁት እንጂ ሰዓት የለኝም እኔ። የትኛው ጊፍተር?
አይፎን ፕሮ ማክስ ችክችክስ 8 ከ8 እስከ ስንት ነው ያለው? እስከ 17 ያው ምን 23 ነው። አረ ሙሉ ካሜራ አሳየና ላይቭ የገባሁት በሱ ነው። ስወጣ እስክሪንሾት አድርጌ ልክልሻለሁ። ራቼ ያኛው ስልኬ ለሞግዚቴ ሰጥቻት ነው። ላይቭ ገብታለች እሷ። አሁን የከፈትክበት ስልክ ምንድን ነው? ይሄ ልደትዬ ፕሮማክ ችክችፍ እንዳለ ከ8 ጀምሮ እስከ 17 ያለ እንዳለ ጀርባው ካሜራ ነው። እንደዚህ ይዤ ነው የገባሁት ወንድሜ። አይፎን 7 ይወጣ እንዴ ሳንሰማ? ፊትህን ግን ስናየው ግን ካሜራው በኢንፊኒክስ የገባ ነው የሚመስለው ወይስ ከገቢና ነው? ብራይትነስ ኦፍ አድርጌ ይገባል። ከአንተ ጋር እኩል ለመሆን ራቼ። አይ ወይ ከገቢና ነው በለን እንጂ በኢንፊኒክስ የገባ ነው የሚመስለው። አሁን ትልቅ ሰው ጋር ያለ ነው። ብዙ ነገር አናወራም፣ ችግር የለውም። ብቻችንን እናወራለን። አባቴ አሁን ትልቅ ሰው ፊት ሆኜ አንተን አልሳደብም። እንጀምረው። እሺ ኮፒ ሊንክን አስደርጋል። እኔ አስደርጋለሁ። ለ4 ከፈለክ ለ4 ለ2 ከፈለክ ለ2 አስተናግዳቸዋል። 2 ለ1 ለራሱ ግጠው ይገበለጋቸው 4-1 ሰው የለማ። ደግሞ የኛን ቅጣት ልደት አይቀርም። ችግር የለውም። ልደት ጋር የወዳጅነት ጨዋታ ለ2 ግቡ። ችግር የለውም። ሁለታችሁ ልደት ይሄን ያባት በጣም ነው የማመሰግነው። ካገኛችሁ ብቻ እኔ ጋር የትልቅ ሰው ጨዋታ እኔ እናንተ እንጫወታለን። ያ ብዬ የሌላት ራቼ አሸንፈውና ታኩርን፣ ከዛ እኔ ደግሞ ያንተን እቀበላለሁ። ይመቻችሁ። እንወዳለን እናቴ። የማያሳፍር ፋሚሊ ወይኔ ለሄሉ መስቀሉን ሳልሰጣት ሄደች። ዛሬ እሰጣታለሁ ብዬ እንደው ስባክን መስቀሉን እሰጣታለሁ ብዬ መስቀሉን ሳልሰጣት ሄደች ሄሉ። ነገ ሰሞኑን ትመጣለች መሰለኝ። እሰጣታለሁ። እታያለሁ አልታይ ይሄ እሰጣታለሁ ብዬ ነበረ። ለአዳዲስ ተጠማቂያኖች እሰጣለሁ ብዬ ነበር አለ እንትን አደርጋለሁ። ቆይ እንደውም ምን ላድርገው መሰላችሁ እንዳረሳው። አይ ቲንክ እየረሳሁት ነው መሰለኝ። አሁን ደግሞ እኮ የሚገርማችሁ ገዝቻለሁ እኮ ክሩን እኮ ክሩ እኮ አለኝ እኮ የክርስትና ክሩ ምናምን እኮ አለ እኮ። በሚገርማችሁ እኮ የክርስትናው ክር አለና ያላስገባሁት ነገር ቢኖር እንትኑን ነው አላስገባሁትም። ተሜ አንተ መስቀል አለ እንዳታስብ የኔ አባት። የተወደድክ ወንድሜ እንዴት ዋልክ? እንዴት አመሸ? እኔ መስቀል ቤተክርስቲያን አባቶች ባርከው ስለሰጡኝ ችግር የለውም፣ አልፈልግም። እኔ እሺ ይሻላል፣ ተመስገን። እስኪ እግዚአብሔር አይ ያኔ ከተሰጠኝ ቀን ጀምሮ ስለወሰድከው ብዬ ነው። ይኸው አሰርኩት። ይኸው አንደኛው መስቀል ለሄሉ ወይኔ ቅድም በቃ ስማ እቹት። ስለዚህ አሁን ይህንን እናደርሳለን። እኔ ጋ ነው ወይስ አንተ ጋ ነው? ኮመንት ዝግ ነው አይደል? ለማወቅ ፈልጌ ነው። አረ እኔ ጋ ክፍት ነው። ኃጢአትን የማያሳየተሙ ንስሐ ግባ ጌታ ምንም ልደትዬ ቀሲስን አስገባቸው። ቀሲስ አሸናፊ ታረኳቸው ነው። በቃ እኔ ወጥቼ ተመልሼ ልግባ። አንተ እናንተሽ ብቻ ናቸው የምትታዩኝ። ኮመንት አይታየኝም። ይሰማል? አንተ ቻል የኔ ድምፅ በደንብ ነው የሚሰማው። የኔ ይሰማሃል? አዎ ይሰማል። አንተ ይሰማኛል። ቀሲስ መጡ። ቀሲስ አሸናፊ እንኳን ደህና መጡ። ሌላ መሻችሁ ደህና መሻችሁ ወይ? ልደት ደህና ነህ? እግዚአብሔር ይመስገን ሁሉ ሰላም። እንዴት ነው? ዶክተኛ ባርኩን ቀሲስ እንደምን አለ? አንተ ደህና ነህ? እንዴት ነህ? ሰላም። ዛሬ እናገኘታለን ብለን ነበረ። በቃ ሁለት ነገር ያዘንና ቀረን።
ስላሴ አንድ የሚያስጠምቁት ልጅ ነበር አይደል ቀሲስ? አዎ ዛሬ ደግሞ አጋጣሚ ላይ ቀረጻ ነበረኝ ስቱዲዮ፣ የመዝሙር ስቱዲዮ እዛ ዋልኩኝ። ጥሩ ነበር። እኮ ያለችውን እህታችንን ልናስጠምቅ ራቅ ያለ ቦታ ሂደን ነበር። ለዛ ነው ያልሄድነው። እሺ እሺ። ይባርኩኝ አባቴ። ሰላም ብያለሁ። እንዴት ኖት? ሁሉ ሰላም? እግዚአብሔር ይመስገን አባቴ፣ እግዚአብሔር ይመስገን። እሺ በግል እናወራለን እንግዲህ ስለ ጉዳያችን። ቀሲስ ሄሉ የሚለው ከዚህ ጎን ከእርሶ ጎን በትልቁ ያለችው እህታችን ዛሬ የቄደር ጥምቀት ፈጽማ በንስሐ ወደ ቅዱስ ቤተክርስቲያን ተመልሳለች። ቀድማ ኦርቶዶክስ ነበረች፣ ከዛ ወደ ፕሮቴስታንቱ ሄዳ ነበረ። አሁን ግን ትምህርቶቹን በመስማቷና በማዳመጧ ምክንያት አምናበት ተረድታ ቀኖናዋን ጨርሳ ዛሬ ወደ ጠፋችበት ከወጣችበት ቤት ተመልሳለች። ቀሲስ እና ሁላችሁም ሄሉን እንኳን ደህና መጣሽ በሏት። እንግዲህ እንደሚታወቀው ብዙ ጊዜ የጠፉት ሲመለሱ ምን ከፍተው መዝሙር እንደምታውቁት የተወደደ ቀን ማለት ላይ ቀሲስ አሸናፊ መዝሙር እንደ አጋጣሚ ሆኖ ደግሞ ዛሬ እሳቸው በመካከላችን ተገኝተዋል እና አንተነህ ሲሎት የነበረው ይሄን ነው። እሷን እህታችንን ዛሬ እንግዲህ ወደ ቤተክርስቲያን ህብረት በድጋሚ የተጨመረችበት ዕለት ነው ለማለት ነው። ቀሲስ እንኳን ደህና መጣሽ ሄሉ። ታዲያስ እንኳን ደህና መጣሽ ወደ ቅዱስ ቤተክርስቲያን። ደስ ብሎናል ስለመጣሽ። እንኳን ደህና መጣሽ። እናም በዚሁ የተወደደ ቀንን ሊጋብዙልን ከይቅርታ ጋር በደስታ እሺ፣ በጣም ደስ ይለናል። ልደትዬ እሳቸው እስኪያዘጋጁ ዛሬ ደስታ ነው፣ ድርብ ደስታ ነው ያለንና ጨርስ ይቀጥሉና መጨረሻ ላይ ይችላሉ። እግዚአብሔር ይባርክሽ። እንኳን ደህና መጣሽ እህታችን። የተባረከ የተቀደሰ ወደ ቅዱሳን ጉባኤ ወደ አእላፋት ማህበር የመላእክት ጉባኤ ወዳለበት ጻድቃን ፍቶች ወዳሉበት ወደ ተባረከው ጉባኤ እንኳን ደህና መጣሽ ብያለሁ። እናመሰግናለን ቀሲስ፣ በጣም እናመሰግናለን። እሺ ተመስገን። ሊዱዬ ቀሲስም ስላሉ በዚህ አጋጣሚ ሄሉዬንም ቀሲስንም ፎሎ ያላደረጋችኋቸው ፎሎ አድርጓቸው። ሄሉ ዛሬ ተጠምቃለች፣ በጣም ደስ ብሎናል። ቀሲስንም ፎሎ አድርጓቸው። ዛሬ ድርብ ደስታችን ነው። ደግሞ በዚህ በውድ ቀን ወንድማችንም የዋድም የተወለደበት ቀን ነው። ለየዋድዬም እንኳን ተወለድክ፣ ረዥም ዕድሜ ከጤና ጋር ይስጠን እንላለን። ይሄን ለመናገር ነው፣ ድርብ ደስታ ስለሆነ በጣም የምንወደውና የምናከብረው የዋድም ልደቱ ስለሆነ ይሄ ልናገር። ቀሲስን ግን ፎሎ አድርጓቸው፣ ብዙዎቻችን የምንጠቀምባቸው አባት ስለሆኑ ሄሉዬንም በፎሎ አበረታቷት፣ እንወድሻለን በሏት። ውድ ኦርቶዶክሳውያን ሁላችንም አብረን እንቀጥላለን። ቀሲስ ግን እንዴት ብለህ ተገኘ እኔ ቤት የሚለውን መዝሙር ቢጋብዙን ደስ ይለኝ ነበር አባቴ። ቀሲስ አሸናፊ ካላስቸገርኖት ነው። ትንሽ ተናገሩና ምን ችግር አለ? ምን ችግር የለም። ልደቴን የሚላል በጣም ቆንጆ መዝሙር አለኝና እንኳን ተወለድክ ወንድሜ፣ እንኳን ተበል፣ እንኳን ወደዚህም ዓለም መጣ በረከታችን። አሜን። ቀሲስ እንዴት ብለህ ተገኘህ እኔ ቤት የሚለውን መዝሙር ይጋብዙናል። ልደት ቤቱን ወደ አንተ ልስጥ። አንድ መዝሙር በእኔ ምርጫ
እሳቸው አይ ፈቅደውልኛል ቀሲስ። እንትን ከበልታቸው በፊት ከጎን ያለው ልጅ ወንድማችን እሱም አይ ቲንክ ወደ ቤተክርስቲያን ህብረት የተጨመረና የተመለሰ ነው እና ኮተሜ ከአንተ ጎን ያለው ዋው እሺ፣ አሽታግ አናግረው ልደት። ሰላም ነው ወንድማችን፣ አላወቅንም ስምን። ከተመስገን ጎን ያለኸው ወይ ልደትዬ ሰላም ነው አለው። እግዚአብሔር ይመስገን። እስኪ ራስህን አስተዋውቀን። አበባው ነኝ ስሜ። በውስጥ ብናወራ ደስ ይለኛል። በውስጥ ላውራ አስቀምጬ ላሉ ትንሽ በዚህ ሚዲያ ላይ ማላውራ ብዙ ነገሮች ስላሉ ትንሽ ጫና ስለሚበዙብኝ በውስጥ አውራ አለሁ። በቃሽ፣ እንደዛ ከሆነማ ፎሎ ልመልስልህና እታች ሆነ ልኬልሃለሁ። ሁሉንም ነገር ፎቶ፣ ቪዲዮ ምናምን ልኬልሃለሁ። በውስጥ አውራኝ፣ ከዛ ደግሞ እኔ አወራለሁ። በቃሽ፣ ይኸው ፎሎ መልሼልሃለሁ። በቃ በውስጥ አውራኝ እና ነገ እዚህ መውጣት ትችላለህ፣ ችግር የለውም። ደህና ነህ? ልደት ወደፊት ብትመጣና ዮአድን ነው ቀሲስ ሚኒማይዝ አድርገኝ። ማን ነው? የማን ቤት ነው አሁን የገባሁት? አሁን ልደትዬ ጋር ነው የገቡት ቀሲስዬ። ልደት እሱ ራሱ በደምብ እንትን ያድርገኝ፣ ሚኒማይዝ አድርገኝ፣ ችግር የለው። ችግር የለውም ቀሲስዬ። እንደ በትልቁ ነው፣ በረከታችን ነው። እርሱ እዛ ይሁኑ ቀሲስ። ሌሎቹ እናንተ ክርስቶፎረስ እንኳን ደህና መጣ፣ እንኳን ደህና መጣ። አንተም እስኪ እንግዲህ ለሄሉ እንግዲህ ያለህን ነገር አንተም ደክመሃል፣ በእርግጠኝነት ብዙ ነገር ለፍተሃል፣ አድርገሃል፣ አስተምረሃል፣ ዋጋ ከፍለሃል እና ዛሬ እዚህ በመድረሷ ውስጥ የአንተ አሻራ አለበትና እስኪ እንትን በል አንተም አንዳንድ ነገሮችን መጀመሪያ አስቀድሜ ክርስቶፎረስ እድሉ ለአንተ ልስጥ። እሺ ልደትዬ፣ ቀሲስ ቡራኬ ድረሰኝ፣ ይፍቱኝ፣ ባርኩኝ። እግዚአብሔር ባርክህ፣ እግዚአብሔር በረከት ይስጥ አባቴ። አሜን አሜን። ሰላም ብያለሁ ሁላችሁንም። ልደትሻ፣ አንትሽ፣ ተሜ፣ ሄሉ፣ ከስርም ያላችሁ እህት ወንድሞቻችን ሰላም ብያለሁ። እጅግ በጣም ነው ደስ ያለኝ። እግዚአብሔር ይመስገን ስለ ሁሉም። ሄሉ ስላንቺ እግዚአብሔር ይመስገን። ያው ትንሽ አልተገኘሁም፣ ብገኝ እንዴት ደስ ባላይ ነበር። ደግሞ ግን በጣም ብዙ ወንድሞች መጥተዋል አይቻለሁም እና እጅግ በጣም ደስ ብሎኛል። በቃ ያንቺ ቤት ይሄ ነበር። እግዚአብሔር ይመስገን ተሳካ እና ብዙ ወንድሞች ብዙ እህቶች አግዘዋታል። ልደት አንተንም ጨምሮ እነ ተሙ እናንተ ሌሎችም እዚህም የሌሉ ወንድሞቻችን እግዚአብሔር አምላክ በረዳቸው መጠን ብዙ ተረባርበዋል እሷን ለማትረፍ እና አይ ቲንክ ኦልሞስት ከ15 ምናምን ዓመታት በላይ ነው መሰለኝ የቆየችው አይደል ሄሉ? እና ተመልሰሽ መተሻል ከዛ ከጨለማው እንደገና ወደ ብርሃን። በጣም እጅግ ደስ የሚል ነገር ነው። ግን በቃ ዛሬ ትንሽ አልተመቸኝም፣ አዝኛለሁም በአንድ በኩል በመቅረቴ። ብመጣ ደስ ይለኝ ነበረ፣ ደስታሽንም ብካፈል እዛው በአካልም ተገኝቼ እና ስለዛ ግን በጣም ይቅርታ። ሄሉ አለሽ ታረጊያለሽ ብዬ ተስፋ አደርጋለሁ። እንግዲህ አኩርፈሽኝ እንዳይሆን እሺ። ምናልባት የማይመች ቦታ ላይ ትመስኛለሽ፣ ይቅርታ። እንግዲህ ብገኝ አሪፍ ነበረ። እኔም በጉጉት የምጠብቀው ቀን ነበር። በአካልም እንደዛ እንድንገናኝ ፈልጌ ነበር ግን አልቻልኩም እና እግዚአብሔር ይመስገን። ትልቁ ጉዳይ አንቺ በቃ የክርስቶስ ሆንሽ እና ደስ ይላል። በጣም እጅግ በጣም ነው ደስ ያለኝ። እህት ወንድሞቻችን ሁላችሁም እንኳን ደስ አላችሁ ብያለሁ። በዚህ አጋጣሚ የዮሐድም ልደት እንደሆነ እየሰማሁ ስለሆነ ቅድም በተወሰነ መጨረፍታ አይቻለሁ። ዮሐድ ወንድማችን በብዙ መንገድ የተሳለ ወንድም ነው። በእስልምናውም በዚህ በፕሮቴስታንቱም በኩል ጥሩ ጸጋ ያለው ወንድማችን ነው። ከዚህ በላይ እድሜን ከጸጋ ጋር ይጨምር ለማለት ፈልጋለሁ። መልካም ልደት። ሄሉም ላንቺም እንግዲህ መልካም ልደት ነው። ዳግም ነው የተወለድሽው ዛሬ ማለት ነው እና ደስ ይላል። ይህንን ነው ማለት የምፈልገው። ልደትዬ አመሰግናለሁ በጣም ክርስቶፎረስ፣ እናመሰግናለን ስለ ሁሉም ነገር። አንትሽ እና ተሜ እንደየአገባባችሁ እናንተም ቀጥሉ።
ያለን እንቀጥላለን። እሺ ልደቴ እግዚአብሔር ይስጥልኝ። እኔ ብዙ ስለማልቆይ ደስታዬንና የተሰማኝን ልግለጽና እወርዳለሁኝ። እግዚአብሔር ይስጥልኝ ድሉን ስለሰጠኝ። ሄሉ በጣም ደስ ብሎኛል በአንቺ ወደ ቤተክርስቲያን መመለስ። ቀጣይ የክርስትና ህይወትሽ የተቃና የሰመረ እንዲሁም በንስሐ የተሞላ በቅዱስ ሥጋው በክቡር ደሙ የከበረ ህይወት ይሁንልሽ ዘንድ በጣም እመኛለሁ። በቤቱ እንዲያጸናሽ በጣም ምኞቴ ነው። በርቺልን እህታችን ስለሆንሽ በክርስቶስ በጣም ተደስተናል። እግዚአብሔር ያክብርልኝ እድሉን ስለሰጠኝ ልደቴ። አንትሽ ዛሬ ከኛ ጋር አብሮ የነበረ ወንድማችን ነው ከአስጠማቂ ግብረ ኃይል ጋር እና ሁሉም ተገኝተዋል። በጣም በርካታ ወንድሞች ነበሩ ዛሬና ከእህታችን ጎን የነበሩት። ከዛ ውስጥ አንዱ አንትሽ ነው። ያንን የተለቀቀውንም ቪዲዮ በዚህ መልክ የቀረጸውም ወንድማችን እሱ ነው እና እናመሰግናለን አንትሽ። እስኪ ተሜ ቀጥል። አንተ ደግሞ ተሜ ይሰማል? ይሰማል ልደትዬ? ሀሳብን ቀጥል። አንተም እንኳን ደህና መጣሽ በላት። በጣም በደስታ እህታችን ሄለን እንኳን በደህና መጣሽ። እንኳን ወደዚህ ክርስቶስ ኢየሱስ በሙላት ወደሚሰበክበት ደግሞ የክርስቶስ ኢየሱስ መዳን በደንብ ወደሚነገርበት እንኳንም ይህን ውዱንና ድንቁን ኢየሱስ ክርስቶስን አምላክሽ አድርገሽ ተቀበልሽውና እንኳንም ከክርስቲያኖች ጋር ህብረት አደረግሽ። በጣም ነው ደስ ያለኝ። ዛሬ ደግሞ አንቺ ስትጠመቂ በአካል አብሬሽ ስለተገኘው ደስ ብሎኛል። አንቺ የተወደድሽ ውድ ይሆንሽ የክርስቶስ ኢየሱስ ሙሽራ እህቴ ድረቴ ቀጥል። ቆይ ተሜ አንድ እሺ ሄሉዬ ማውራት ትችያለሽ አንቺ እህት ዓለም? ይሰማል እንዴ? አዎ ይሰማል። ቀሲስም ቅድም እንኳን ደህና መጣሽ ብለውሻል። ቀሲስንም ይፍቱኝ ይባርኩኝ በይና ከዛ በኋላ ወደ ቀሲስ መዝሙር እንሄዳለን። እህታችን ሄሉዬ። እሺ በጣም አመሰግናለሁ ቀሲስ ክርስቶፎሮስ። አንተ ልደት ታሙ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ ሁላችሁንም እና አኬንም እነ ሁሉም እነ ኢዮባ እነ ዮሐዴ ቀኔን በጣም አብራችሁኝ ስላሳለፋችሁ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እኔ እንጃ ደስታዬን መናገር አቃተኝ። በጣም ነው የማመሰግነው። በጣም ደስ ይላል ሄሉ። ዛሬ ለአንቺ ይሄ ትልቅ ቀን ነው። በጣም የተወደደ ቀን ነው። እግዚአብሔር በእውነት የተመሰገነ ይሁን። እኛ ደስ ብሎናል። ወደ ቤተክርስቲያን ህብረት ስለተጨመርሽ፣ ወደ ክርስቶስ ኢየሱስ ህብረት፣ ወደ እግዚአብሔር ቤተክርስቲያን ስለመጣሽ፣ ቅዱሳን ወዳሉበት ቦታ ስለመጣሽ፣ ሐዋርያት በህብረት ወዳሉበት ቦታ ስለመጣሽ እጅግ በጣም ደስ ብሎናል። ለዚህም እግዚአብሔር እናመሰግናለን። ስለ ሁሉም ነገር እግዚአብሔር አምላክ የተመሰገነ ይሁን። ያው እንግዲህ ወደ ቤተክርስቲያን ሲመጣ ብዙ ፈተናዎች አሉት። ብዙ ከባባድ ህይወቶች ሊያጋጥሙ ይችላሉ። መገፋት ሊኖሩ ይችላል። መሰደብ፣ መነቀፍ፣ ዛቻ፣ ማስፈራሪያዎች፣ እነዚህ ሁሉ ነገሮች ከአሁኗ ሰዓት ጀምሮ ልጠብቂያቸው የሚገቡ ነገሮች ናቸው። በቴሌግራም ሰው ሊጽፍልሽ ይችላል። ስልክሽን የሚያውቁ አካላት በቲክቶክ አካውንት በጣም ብዙ ጸያፍ የሆኑ ቃላቶችን ከኛ ቤተ እምነት ውጭ የሆኑ ወይንም ደግሞ የእኛን የቤተ እምነት ፕሮፋይል በማድረግ ኦርቶዶክስ መስለው ሰዎች አንቺን አታክ ሊያረጉ ስለሚመጡ ለእንደነዚህ አይነት ነገሮች ቀድመሽ ልትዘጋጅ ይገባል። ከአንድ ቦታ ወደ አንድ ቦታ ሲመጣ መንገዱ ቀላል አይደለም። በተለይ እንደዚህ ሚዲያ ላይ ያለ ሰው ፊቱ እየታየ ቪዲዮ ተለቆ እንደዚህ ያለ ሰው ወደ ቤተክርስቲያን ሲመጣ በቀላሉ በዛኛው ሳይድ ያሉ ሰዎች የሚተዉት አይደለም እና ብዙ ስድቦችን፣ ብዙ ዛቻዎችን፣ ብዙ ማንጓጠጦችን፣ ብዙ መገፋቶች ሊመጡብሽ ይችላሉ። ግን ከመጣሽበትና ከተጠራሽለት እውነት አንጻር በጣም ትንሽ ነገር ስለሆነ እንደነዚህና እንደዚህን የመሰሉ ነገሮችን ብታይ ብትመለከሽና ቢደርስሽ በትዕግስት ማሳለፍ አለብሽ ማለት እወዳለሁ ከወዲሁ።
በውስጥ ብዙ ጽሁፎች ሊጻፉልሽ ይችላሉ። በትክክል ኦርቶዶክስ ያልሆኑ ግን ኦርቶዶክስ ነን ብለው የሚመጡ ገፊዎችን ልታገኝ ትቻለሽ። ይህ ሚዲያ በጣም ባለጌ ነው። ማንኛውም ሰው የሆነ የማይሆን ነገር በቀላሉ የሚናገርበት ቦታ ነው። እንደ ልቡ የእጅ ስልክ ስላለው እና ኢንተርኔት ስላለው ብቻ ሰውን ከመሬት ተነስቶ ከላይ እስከታች አጥረግርጎ የሚሳደብበት ሚዲያ ነው ቲክቶክ ማለት። በጣም በጎ ነገር እንዳለው ሁሉ መልካም ነገር እንዳለው ሁሉ ፈታኝ ነገሮችም አሉት እና እንዲህ አይነት ነገሮች ቢመጡብሽ፣ እንዲህ አይነት ነገሮች ቢደርሱሽ ሄሉዬ ወደ ቤተክርስቲያን እንደመምጣትሽና ወደ ክርስቶስ እንደመምጣትሽ በጸጋ ተቀብለሽ ጸንተሽ እንድትኖሪ ስልክ ወዲህ መልእክቴን አስተላልፋለሁ። ወደ ቀጣዩ ዝማሬ መሄድ እንችላለን። ሊዱዬ ቀሲስ ስላሉ በጣም የምንወደው መዝሙር አለ። እንዴት ብለህ ተገኘ እኔ ቤት የሚለውን መዝሙራቸውን ቢጋብዙን ልደትዬ እና ይቀጥሉ ቀሲስ። እሺ እንኳን በድጋሚ እንኳን ደህና መጣሽ። ድምፅሽንም ስለሰማ ደስ ይላል። ልደተ ቃል እንደዚህ ወደ ሁላችሁም እዚህ ያላችሁ ወንድሞች በጣም እግዚአብሔርን የማመሰግንባችሁ ናችሁ። የዚህ ዓለም የዚህ ዘመን እናንተ አልነበራችሁም። የተወሰነ ጊዜ ሚዲያም ላይ ስላልነበራችሁ ቤተክርስቲያን የሚከራከርላት የክርስቶስ ወንጌል ኦርቶዶክሳዊ ወንጌል የሚከራከርለት መቼ ነው የሚነሳው ብለው ከሚጠይቁ እውነት ለመናገር ነው እንደ ግብዝነትም እንዳታዩብኝና ከሚጸልዩትም ሰዎች ነበርኩኝና ዛሬ ግን ይሄ ትውልድ ተነስቶ ቤተክርስቲያን ሲጠብቅ ሳይ፣ ለቤተክርስቲያን አንገታችሁን ስትሰጡ ሳይ፣ እየተሰደባችሁ እየታማችሁ እየተነቀፋችሁ የሐዋርያቱን በረከት ይሄ የክብሩን ወንጌል ስትሰብኩ ስመለከት በጣም ነው እግዚአብሔር የማመሰግነው። ይጠብቃችሁ። ይሄ የምናገለግለው ዓለም ውሸታም ዓለም ነው። በጣም አደገኛ ዓለም ነው። ጌታችን ኢየሱስ ክርስቶስ መልካችሁ እንደ እባብ በተኩላዎች መካከል ነው፣ እንደ እባብ ብልህ እንደ ርግብ የዋህ ሁኑ ይላልና እናንተ ይሄን እንዳትረሱ። በጣም አደገኛ ነው። ሰው ነው ግን ተኩላ ነው የተባለው። የተኩላ መንጋ ነው። በግ መስሎ ታዩታላችሁ፣ ግን ተኩላ ሊነክሰን ይችላል፣ ልባችንን ሊወጋ ይችላል። ከባድ ነው። ግን ከባድ ቢሆን ግን የሚቻል ከባድ ነው ማለት ምንቋቋሙ መንፈስ ቅዱስ የሚያግዘን የሚያስችለን ነገር ነው እና አንዳንድ ያሳስተኛል። ልደተ ቃል ፊች ፎቶቸው ምናምን ሲቀባበሉት ፕሮፋይል ላይ ሲያደርጉት ምናምን ሳይ ትንሽ ሳሳለሁ ማለት ይጠብቃችኋል እግዚአብሔር። በእርግጥ የታመናችሁለት የሰማይ አምላክ የናዝሬቱ ኢየሱስ ክርስቶስ ይጠብቃል። ሲጠብቅ አይቻለሁ በህይወት ዘመኔ። ግን እንደው በጣም ተጠንቀቁ። የምትጠነቀቁት ከሚጠሏቸው ብቻ እንዳይመስላችሁ፣ ከሚወዱንም ሰዎች መጠንቀቅ አለብን። ጠላት በሚወደን ሰዎች ፊት ሊናገር ሊሰራ ይችላል። ስምዖን ጴጥሮስን ታስታውሱት ከሆነ አትሙትብኝ ያለው ጌታ ስምዖን ጴጥሮስ ነው። ሞቱን የተቃወመው ስምዖን ጴጥሮስ ነው። የተመቸው ሰይጣን ይህ መልእክት ለማስተላለፍ የተመቸው የሚወደውን ስምዖን ጴጥሮስን ነው የተመቸው ሰውና በሁለቱም አቅጣጫ መቼም ነቅታችሁ እንደምታዩት ተስፋ አደርጋለሁ። እንዳትፈሩ፣ መፍራት የለም፣ አንፈራም። እግዚአብሔር ከኛ ጋር ነው። በጣም ከባባዱን ተራራ ሲፈልስ ባህር ሲከፈል አይተናል። እሱ አምላክ የኛ አምላክ ነው። በርቱ፣ እግዚአብሔር ያበርታችሁ። እኔ በእርግጥ ዝም ብዬ ፕሮግራማችሁን ለማየት ነበር የመጣሁት። እንደ ሰው ቁጥራችሁ ስለጋበዛችሁኝም ከልቤ ማመሰግናችሁ። እግዚአብሔር ባርካችሁ ወንድሞቼ። እንዴት ተገኘ ቤት የሚለውን መዝሙር ዘምራለሁ። እህታችን እንኳን ደህና መጣሽ። ጥሩ፣ በጣም የተሻለ በጣም ትልቁ ቦታ ላይ ነው የመጣሽው። ቤትሽን፣ ኑሮሽን፣ ህይወትሽን እግዚአብሔር ይባርክ። ይባርካችሁ። ከእናንተ ጋር አይሆን። ተባረኩልኝ ቤተሰቦች። ቀሲስዬ ዝማሬ መላእክት ያሰማልን። በጣም ድንቅ መዝሙር ነው። በተለይ ለእኔ ብቻ የተዘመረ ነው የሚመስለኝ ይህ መዝሙር። ቀሲስን ፎሎ ያላደረጋችሁ ውድ ክርስቲያኖች ቀሲስ አሸናፊን ፎሎ አድርጓቸው። ቤታቸውን እየከፈቱ ትምህርት ያስተምራሉ። ሁልጊዜም ማታ ማታ ይገባሉና እሳቸውንም ትምህርታቸውን እንድንከታተል ፎሎ አድርጓቸው። ቀሲስን ሄሉዬን ፎሎ አድርጓት። ዛሬ የተጠመቀች አዲሷ ሙሽራ የክርስቶስ ኢየሱስ ሙሽራ የሆነች እህታችን ናት። ልደትዬ ካለ ቀጥል፣ ካልሆነ ቤቱን ልምራው። አለው ያው ዛሬ በጣም ደስ የሚል ቀን ነው። እግዚአብሔር ስለያደረገልን ነገር እግዚአብሔርን አሁንም
ደጋግመን እናመሰግናለን። ይህ የሆነው በዛሬው ዕለት ነው። እህታችን ወደ ቅድስት ቤተክርስቲያን ህብረት ተጨምራለች። ይሄ በእጅጉ የሚያስደስትና ደስ የሚያሳይ ነገር ነው። ስለዚህም እግዚአብሔር እናመሰግነዋለን። ደስታችን ፍጹም ነው። እንደዚህ ሌሎችም የጠፉ በጎች ከቤተክርስቲያን የተመለሱ ከቤተክርስቲያን የወጡ ግን ወደ ቤተክርስቲያን መመለስ የሚፈልጉና ቤተክርስቲያንን የሚናፍቁ ሰዎች ዛሬም ወደ ቤተክርስቲያን እንዲመጡ ጥሪያችንን በዚህ አጋጣሚ እናስተላልፋለን። ቤተክርስቲያን ልጆቿን ሁሌም ትሰበስባለች፣ ትጣራለች፣ ኑ ትላለች፣ ወደ ቤት ግቡ ትላለች እና ይህንን ጥሪ ሰምታችሁ በማወቅም ሆነ ባለማወቅ ከቤተክርስቲያን የወጣችሁ ቤተክርስቲያን ልክ አይደላችሁም ብላችሁ የወጣችሁ በስሜታዊነት የወጣችሁ በጣም በጥቃቅን ምክንያት ከቤተክርስቲያን የወጣችሁ በተለይ ወደ ፕሮቴስታንቱ ዓለም ሄዳችሁ የተቀላቀላችሁ አሁን የኛን ድምፅ የኛ መልእክት የሰማችሁ ያላችሁ አካላት ካላችሁ እውነቱን ለመናገር ትክክለኛው ሰዓት ይመስለኛል ወደ ቤተክርስቲያን እንድትመለሱ። ይህንን ጊዜና ይህንን ሰዓት ተጠቅማችሁ ይህንን ጥሩ አጋጣሚ አይታችሁ ወደ ቤተክርስቲያን ልትመለሱ ይገባል። ብዙዎቹ ወደ ቤተክርስቲያን እየተመለሱ ነው። ሲገባቸው ሲረዱ ሲያውቁ ወደ ቤተክርስቲያን እየመጡ ነው ያሉትና እናንተም ሳይመሽ ከዚህ በላይ ሳይረፍድ ወደ እውነተኛ አይቷ ወደ ክርስቶስ ኢየሱስ ቤተክርስቲያን እንድትመለሱ ወደ መዳናችሁ እውነት እንድትመለሱ ጥያቄም ካላችሁ ጥያቄያችሁ እንድትጠይቁ እና ጥያቄያችሁን ጠይቃችሁ ወደ ቤተክርስቲያን ህብረት እንድትጨመሩ ስንል መልእክታችንን እናስተላልፋለን። በጣም በማይረባ ምክንያት ነው ብዙዎቻችሁ ከቤተክርስቲያን የወጣችሁት። እልህም ሊሆን ይችላል። ብቻ ይሄ ነው ከምንለው ምክንያት ውስጥ እኔ እንጃ ያለም አይመስለኝም እና እኔ አሁንም የምናገረው የምሬን ነው የምላችሁ ወደዚች እውነተኛይቱ ቤተክርስቲያን ሳይረፍድባችሁ በጊዜ ተመለሱ ነው የምለው። እኔ ለዛሬ ያለኝ መልእክት ይሄ ነው። ሊዲያ እንኳን ደህና መጣሽ። ቀሲስን እግዚአብሔር ይፍቱ በይና መልእክት ካለሽ አንቺ መስተላልፈሽ ከዛ እንትላለን። ይሰማል? ይሰማል። እንኳን ደህና ቆያችሁኝ። እንዴት አመሻችሁ የኔ ተወዳጆች? ሄሉዬ እንኳን ደህና መጣሽ የኛ ተወዳጅ እህት። እውነት በምድርም እኛ ሰዎች ደስተኛ ነን፣ አንቺ በሰማይ መላእክት ደስተኛ ናቸው። በዚህ ሰዓት እህታችን እንወድሻለን። እግዚአብሔር እንኳን ለዚህ ክብር ለዚህ ቀን አበቃሽ። ይህን ቀን የሚናፍቁ ብዙ ሰዎች ወንድሞች አሉ የጠፉ እንደዚህ። እግዚአብሔር ለዚህ ክብር ለዚህ ቀን ያብቃችሁ፣ ይመልሳችሁ ወደ ቤቱ እና ይሄም የልደት ወንድማችን ያው እኔ ብዙ ምለው አለኝ ግን ሌላ ጊዜ ላለው ያንተም ትምህርት ነው። እዚህ ጋር ብዙ ወንድሞቻችን የምታስተምሩት በተለይ ስደት ላይ ላለን እህቶች ከእናንተ ነው እየተማርን ያለ ነው። ቤተክርስቲያን መሄድ አንችልም እና እግዚአብሔር እናንተንም አጽንቶ ያቁምልን፣ በርቱልን። እንወዳችኋለን። እግዚአብሔር ያክብርልን። እናመሰግናለን ስለ ሁሉም ነገር። ሌላ ሄሉዬ የተሰማሽ የምታስተላለፊው መልእክት ካለ ያንን እናደርግና እንጨርሳለን። ያው ዋነኛው ላይ በገባንበትም ዋነኛ ምክንያት የለቀቅነው ቪዲዮ በትንሹም ቢሆን እንዲታይና እህታችን ሄሉን እንኳን ደህና መጣሽ ለማለት ያህል። እሺ ልደትዬ አልሰማኝም፣ ቅድም አውርቼ ነበረ። ድገም። አመሰግናለሁ። ይሰማል? ይሰማል። እሺ ልደትዬ በጣም ነው የማመሰግነው። እኔ በቃ ማመስገን ነው፣ አንደኛ እግዚአብሔርን ማመስገን እፈልጋለሁ። በራሱ ጊዜና በራሱ ሰዓት ወደ ራሱ ስለመለሰኝ አመሰግነዋለሁ። በመቀጠል እናንተን ልደት ክርስቶፎሮስን መኩይን እና ይሁዳዴ በቃ ሁሉም ማለት ነው ለምጠይቃቸው ጥያቄ በሙሉ ሳይሰለችው ስለመለሳችሁልኝ እንድገነዘብ እንድማር እንዳነብ ስላደረጋችሁኝ እውነትን እንድረዳ ስላደረጋችሁኝ ሁሉም እኔ ከሌ አይደለምና በጣም ነው የማመሰግነው። ዛሬ ደግሞ አብራችሁኝ ስለቆማችሁ አልጠበኩም። ሁሉም ይመጣል ብዬም አልጠበኩም። ግን በጣም እና ኬን እና ኢዮባን እና ዮኒ ፓፓ ባሮኬን
ተሙ ልደት እንዴ ሁሉም የመጡትና እግዚአብሔርን ከጎኔ ስለነበራችሁ ብቻሽን አትሆኝም ብላችሁ ስለመጣችሁ አብራችሁኝ ስለሆናችሁ እግዚአብሔርን በጣም ነው የማመሰግነው። በጣም ወዳችኋለሁ፣ አከብራችኋለሁ። በጣም ክርስቶፎርስ እንኳን እዚህም አለ ዋናው መምህሬ ሳይሰለች መጠይቀውን ጥያቄ ሳይሰለች የሚመልስልኝና በጣም ሁሉንም አመሰግናለሁ። ባገኙበት አጋጣሚና አመሰግናለሁ ልደትዬ እድሉን ስለሰጠኝ። እሺ ሄሉዬ እንኳን ደስ ያለሽ። እንኳን ወደ ቅዱስ ቤተክርስቲያን ህብረት በሰላም ተጨመርሽ። ደስ ብሎኛል በመምጣትሽ። የሁላችንም ደስታ ነው። የኔ ደስታ ብቻ ሳይሆን የሁሉም ክርስቲያኖች ደስታ ነው። ሌሎቻችሁም በዚህ ዙሪያ ላይ ብዙ የምታገለግሉ ብዙ የምትሉ ብዙ የምትሳተፉ ወንድሞች እንዳላችሁ አውቃለሁ እና ያ የድካማችሁ ፍሬ ነው። ሄሉ መጀመሪያ ላይ ምናልባት አቀባበሉ ጥሩ ሊሆን ይችላል። ሁሉም ሰው እየመጣ ለተወሰነ ጊዜ እንዴት ነሽ የት ነሽ ሊልሽ ይችላል። በምንም አይነት ሁኔታ በከፍታም በዝቅታም በደስታም በሀዘንም በችግርም በመከራም ቢሆን ጸንተሽ መኖር አለብሽ በቤተክርስቲያን። እንደዛም እንድትጸኝ መንፈስ ቅዱስ ይርዳሽ፣ እግዚአብሔር አምላክ ያግዝሽ ነው የምለው። ፈታኝ ነው የሚለውን ነገር ለማስፈራራት አይደለም የምናገረው፣ እንድትበረች እንድትጸኝና አዲስ ነገር ሆኖ እንዳታገኙ እና ልብሽን እንዳያሸብረው ለማለት ነው። የጠራሽ አምላክ በፍጹም እንደማይጥልሽ ማወቅ መቻል አለብሽ። አሁን ወቅቱ የጾም ወቅት ነው፣ የሱባኤ ወቅት ነው፣ ጸሎት የሚደረግበት ወቅት ነው እና ይህንን እየተመለከትሽ ይህን እያየሽ የአባቶችን ፈለግ እየተመለከትሽ በቤተክርስቲያን ውስጥ እየጸናሽ እያደግሽ እየበረታሽ ነው መሄድ ያለብሽ። እግዚአብሔር ያበርታሽ። ሌላም አሁን እንግዲህ ክርስትና በአንዴ እዚህ ጋር ደረስኩኝ ባል ህይወት አለ። ሁሌ የሚታደግ ሁሌ ወደ ላይ የምንሄድበት በንስሐ ህይወት ራሳችንን የምናጥበት ከእግዚአብሔር ጋር ሁልጊዜ ራሳችንን የምናኖርበት ራሳችን የምንመረምርበት ህይወት ነው እና ያንን እያደረግን መድኃኒዓለም እንደፈቀደ ጸንተን የምንኖርበት ህይወት ነው። ለዚህም እግዚአብሔር ያበርታሽ። እንኳን ደህና መጣሽ በድጋሚ በርቺ፣ ጽኚ። ለየትኛውም ንግግር ለየትኛውም ነገሮች ጆሮን አትስጪ። ክርስቶስ ኢየሱስን በመመልከት ወደፊት ብቻ ተመልከቺ ለማለት ነው። እግዚአብሔር ያክብርልን። ሌላ ሀሳብ ከሌላችሁ እኔም ራሱ እውነቱን ለመናገር ደክሞኛል። ቀኑ ሙሉ እዛ ነበርን፣ ከመሸን ወደ ቤት የገባ ነው እና ወንድማችን የውሃ ደግሞ በዚህ አጋጣሚ እንኳን ተወለድክ ማለት እንወዳለን። እንትን ይላል። ሌላኛው በተለያየ አይነት አጋጣሚ ወሬ ከዛ ወደዚህ የሚያመላለሱ ቦታዎች ላይ ባትገኙና መልስ ባትሰጡ ብዬ መልእክቴን አስተላልፋለሁ። የወንድሞቻችሁን ስራ እዚህ ሚዲያ ላይ የምታዩት ነው። በቃ ፍሬ እያፈራ የምታዩት ነገር። ሌላ ቁጭ ብሎ 24 ሰዓት ማውራት ይችላል። መሳደብ ከሆነ አንድ ሰው ችሎቶ መሳደብ መብቱ ነው፣ አይመለከትንም። እና እኛ መርሳት የሌለብን ነገር እዚህ ቦታ ላይ ከነ ድካማችንም ሆነ ብንመጣ ከነ ቆሻሻነታችንም አምላካችን አልተጠየፈንም፣ አምላካችን አልገፋንም፣ እሱ ጠብቆናል። ስለዚህ ነፍሳችን እስክትወጣ ድረስና ይሄ ሚዲያ እስካለ ድረስ ማንም ማንንም ማስቆም አይችልም። እንቀጥላለን። ወደፊት ብቻ በርቱ ነው ምለው። ሌላ መልእክት ካለ ክርስቶፎርስ የመጨረሻም ታስተላልፎ፣ ካልሆነ በዚሁ ይበቃናል ማለት ነው። ልደትዬ በጣም አጭር ያው ሄሉሻ በርቺ፣ በውስጥ እናወራለን፣ አይዞሽ ከጎንሽ ነን፣ እንመካከራለን፣ እንደ ወንድም እንደ እህት አለን ሁሌም እና ለዚህ ግን ነገር የደከማችሁ ሁላችሁም በቃ የድካማችሁ ፍሬ ይኸው እያፈራ ነው። በነገራችን ላይ አንድ እዛ እነሱ ቤት ማስተማሪ የነበረ ልጅ ያው በቅርብ አይታችኋል፣ የተጠመቀ ወንድም አለ። ኔትወርክ ስላልሰራለት እንጂ እሱም አንድ ቀን እናመጣዋለን ስላልተመቻቸለት ነው። በጣም ብዙ አሉ መንገድ ላይም ያሉ ማለት ነው። አንዳንዶቹ በውጭውም ስለሆነ እዛ እንደ ልብ መጠመቅ ስለማይችሉ ፖዝ ያደረጉ አሉ። እንደዛ አለ እና ለማንኛውም አሁን ትውልዱ እየነቃ እያመለጠ ነው። የሚመረምር ሰው ያው ኦርቶዶክሳዊ ክርስቲያን ነው የሚሆነው እንጂ እዛ ጨለማ ውስጥ አይቀመጥም በእርግጠኝነት። እና እንበርታ እንጠንክር። ከስር ግን ኮሜንቶች ላይ እኔም ትንሽ ነው የሚቀረኝ እኔም እንደዚህ ምናምን የሚሉ ኮሜንቶችን እያየን ነው እና እውነት ከልብ እውነት ይሆናል ብለን ተስፋ እናደርጋለን። እንደዛ ከሆነ በውስጥ ጻፉልን እና በቃ የምናግዘውን ያህል እናግዛችኋለን፣ እንመራችኋለን፣ እናመላክታችኋለን የገባን ያህል።
ይሄ እንደዚህ ነው ያኛው እንደዛ ነው ብለን እነግራችኋለን። በዛ መንገድ ምናልባት የሚቀላችሁ ይመስለኛል እና ከላዩን በዘለለ ደግሞ አንዳንዴ እንደዛ ማገዝም ስለምንችል ጻፉልን እና ሄሉዬ በርቺ እሺ። መጨረሻሽን ያሳምር። ከቅዱስ ጋርና ከክቡር ደግሞ እንግዲህ ጀምረሽዋል እንዳትርቂ። ያው በውስጥ ደግሞ እንመካከራለን። እግዚአብሔር ስለደስ ይደክመዋል። ረፍት አድርግ። እግዚአብሔር ያክብርልን። ክርስቶፎሮስ ሁላችሁም ተባረኩ። ሄሉዬ በርቺ። እግዚአብሔር ካንቺ ጋር ይሁን። ሰላም እደሩ ውድ ክርስቲያኖች ሁላችሁም።